እንግዲህ ስለ ቡራኬ መጽሐፍ ቅዱሳችንን ከዘፍጥረት እስከ ራእይ ስናነብ የተባረኩ ሰዎች አሉ፣ የሚባርኩ ሰዎች አሉ። ደግሞ እግዚአብሔርም ደግሞ በመለኮታዊ ጣልቃ ገብነት ጣልቃ ገብቶ ራሱ እግዚአብሔር የባረካቸው ሰዎች አሉ። ቡራኬ እና እርግማን የወደፊት ህይወታችንን የሚወስኑ መንፈሳዊ ኃይል ያለባቸው ቃላቶች ናቸው። ቡራኬም ቃል ነው፣ እርግማንም ቃል። የሚረግም ሰው ካለ የሚረገም ሰው አለ፣ የሚባርክ ሰው ካለ ደግሞ የሚባረክ ሰው አለ። በጣም በእኛ አገር ብዙ ወደ ኋላ የቤተሰባችሁን ታሪክ ስትመለከቱ በአብዛኛው በአያት በቅድመ አያቶቻችን አንደበት ላይ የሚሰራ የእርግማን ቃል አለ። አንዳንዶች በቦታው የለንም፣ ግን የሆነ የወጣ ቃል አለ፣ እርግማን ቃል አለ። የሆነ ጄኔሬሽን ቆጥሮ እንዳይሳካልን የተነገረ ቃል አለ። ዛሬ ያንን ቃል በበረከት እንለውጠዋለን። አሜን። አንድ ሰው ቀኝ እጁን ያንሳ። የትኛውም የተነገረባችሁ ንግርት ዛሬ ፈረሰ። በስማችሁ፣ በትዳራችሁ፣ በልጆቻችሁ፣ በቤታችሁ፣ በዘር ማንዘራችሁ ላይ የታወጀውን ቃል እያየሁት የእግዚአብሔር እጅ መታው። ጌታ ብሎኛል። ዛሬ ብዙ እርግማን በበረከት ይለወጣል። በበረከት ማዕረግ ይለወጣል። አይሳካላችሁም የተባላችሁ ስኬትን ትይዛላችሁ። አይሆንም የተባላችሁ ይሆናልን ይዛችሁ ትወጣል። ጠገባችሁ ያለውን ሰው እርግማን ተሰብሯል በሉልኝ። ቡራኬን የተቀበለ ሰው ሞገስ፣ መለኮታዊ ጥበቃ፣ የእግዚአብሔር ብሌሲንግ፣ የነገሮች መከናወን መሳካት ኢዚሊ በህይወቱ ላይ ይሆናሉ። በኤርምያስ ምዕራፍ 17 ከቁጥር 7 እስከ 8 ድረስ በስጋ ለባሽ የሚታመን ስጋ ለባሽንም ምርኩዙ ያደረገ ሰው ምንድነው ይላል? ርጉም ነው ይላል። የመጀመሪያው ከርስ ከእግዚአብሔር ላይ አይናችንን ስናነሳ ይውላችሁ። በህይወታችሁ ዘመን አንድ ምክር ልምከራችሁ። ኢቭን ሰዎች እንዲያግዟችሁ የሚያደርገው እግዚአብሔር እንዲያግዟችሁ ሲፈቅድ ብቻ ነው። በስጋ ለባሽ የሚደገፍ ስጋ ለባሽንም ምርኩዙ የሚያደርግ ሰው ምንድነው ይላል? የተረገመ ነው ይልና የእርግማን ምልክቶቹን ይናገራል። በምድረ በዳ እንዳለ ይሆናል፣ በማይመች በእሾክ መካከል እንዳለ ይሆናል። በጣም አንኮምፈርተብል የሆኑ ነገሮችን ይዘረዝርና ይቀጥልና ከ5 እስከ 8 ደግሞ ምን ይላል? በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምንድነው ይላል? ብሩክ ነው ይላል። በውሃ ዳር እንደተተከለች ምን ይሆናል ይላል? ዛፍ ይሆናል ይላል። ሙቀት ቢመጣ አይደርቅም፣ ክረምት ቢመጣ አይጠወልግም፣ በጋ ቢመጣ አይጠወልግም። ምን ይላል? በየጊዜው ምንን ያደርጋል ይላል? ያፈራል ይላል። ብሌሲንግ ሲያገኛችሁ፣ በረከት ሲያገኛችሁ በማይመች ሲዝን ውስጥ ውጤታማ ትሆናላችሁ። አንዱ እግዚአብሔር ብሌሲንግን ሁለት ዋና ቦታዎች አስቀምጧል። አንደኛው ፋሚሊ ውስጥ ቤተሰብ ልጆችን የመባረክ አውቶሪቲ አለው። ለምሳሌ አባት ልጆቹን የመባረክ አውቶሪቲ አለ። አባት ባይኖር በህይወት ባይኖር የመጀመሪያ ልጅ የበኩር ልጅ አባቱን ተክቶ ቤተሰቡን የመባረክ አውቶሪቲ አለ። ሁለተኛው ብሌሲንግ ስሙ ይልብ ብላችሁ በጣም ዛሬ ከትንቢት የበለጠ ከመገለጥ የበለጠ ነገር ነው ይዛችሁ የምትወጡ። አሜን አትሉ? ሁለተኛው ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን አውቶሪቲ አለ። ለጴጥሮስ ምንድነው የተባለው? በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በምን የተፈታ ይሆናል? በሰማይ የተፈታ። አውቶሪቲ አለ ቸርቹ። እኔ ዛሬ እንደ ኢዮብ ሳይሆን እንደ ቸርች አውቶሪቲ ነው ማጉጃጅ። ይሄንን ግሬፕ ወይም ይሄንን ወይን ከሱቅ ገዝታችሁ መብላት ይችላል። ዛሬ ግን የምትወስዱት በረከት ነው ውስጣችሁ። ጌታ ተናግሮኛል። ይሄንን ፍሬ የሚበላ ሁሉ የተዘጋ በር ይከፈታል። የትግል ህይወት ያበቃል። የመከራ ዘመን ያበቃል። የጭንገፋ ዘመን ያበቃል። አንድ ሰው ጮሆ አሜን ይበል። ዛሬ ረጋሚውን እመታለሁ፣ እርግማኑን እሰብራለሁ። ይኸው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እንደ ቀልድ ሀብታም የምትሆኑ ሰዎች አሉ። እንደ ቀልድ ባለጠጋ የምትሆኑ ሰዎች አለ።
እንደ ቀልድ ዶላር የሚያገኛችሁ፣ ሹመት የሚያገኛችሁ፣ ቅባት የሚያገኛችሁ፣ በረከት የሚያገኛችሁ ዛሬ እዚህ ቤት ውስጥ አላችሁ። አሜን። ቁጭ በሉ። በጣም ጸልዬ ነው የመጣሁት አንብቤ ለመባረክ። ቡራኬ ኃይል እንዲኖረው የባራኪው ኦቶሪቲ ይወስናል። ቡራኬ ለመንገደኛ አይሰጥም። መንገደኛ እባክህ ጎራ በል ባርክ ትላላችሁ እንዴ? ለመንገደኛ ነው። ቡራኬው አውቶሪቲ እንዲኖረው የሚባርከው ሰው the most anointed መሆን አለበት። ማዕረግ መኖር አለበት። ዛሬ ዲክሌር ሳደርግ የትኛው ብዙ ጸልያችሁ ስሙኝ፣ ብዙ ጾማችሁ፣ ብዙ ተጨንቃችሁ እምቢ ያለ ነገር ቻው ብሏችሁ ይሄ ነጋት ጀደደ መጀቻንጀ ነሚቶኮዬ አሜን አጀል ተካላቱ ሚለከራ ጭራማ ሀባርሰቱ መነከራ ሩክታማ ቆጭ ባሉ ቡራኬ ወደፊት ማለት ቡራኬ ወደፊት የመሳብ ኃይል አለ። pulling to the front ከሆነ ነገር ወደፊት የመሳብ እንዲህ just የመመንጨቅ ኃይል አለው። ከሆነ ድህነት ከሆነ ማጣት ብሌሲንጉ ላጥ አርጎ ያው አሜን አሜን አሜን። ጠገባችሁ ያለውን ሰው ቡራኬ ወደፊት ይስፋል በሉ። ዘፍጥረት 28:48-20 በዚያን ቀን እንዲህ ብሎ ባረካቸው፣ በእናንተና በእስራኤል እንዲህ ብሎ ይባረካል። እግዚአብሔርም ኤፍሬምን እንደ ምናሴ ያድርግህ፣ ኤፍሬምንም ከምናሴ ፊት አደረገው ይላል። ኤፍሬምን ከማን ፊት አደረገው? አጠገባችሁ ያለውን ሰው ቡራኬ ፊተኛ ያደርጋል በሉ። ከማን ፊት አደረገው? because of the blessing። ዛሬ ይወላችሁ ጭራጭራ የምትከተሉ፣ በንግድ የምትከተሉ፣ በቢሮ ኋላ ኋላ የምትሄዱ አባቴ ፊተኛ ያደርጋችኋል። ሁለዱ ረቡታ መንጀድ ፊተኛ ትሆናለህ። ሃያያያያያ blessing ወደ ፊት ይገፈታል። ወደ ፊት አርጎ ነው። ቆጭ በል። ቡራኬ ፊተኛ የማድረግ ኃይል አለ። ምናሴን ከፊት ምን አደረገው ይላል? አደረገው ይላል። ዘፍጥረት 48:18-19 አንብቡ እናንተ። ቡራኬ በታናሽም ቡራኬ ታናሹን ታላቅ የማድረግ ኃይል አለ። ደሞስ የተጠቃን እዚህ ግባ የማይባልን ሰው ብሌሲንግ ምን ማድረግ? ታላቅ ግሬት የማድረግ። ብዙ ቀን ተንብያለሁ፣ ብዙ ቀን አውጃለሁ። ዛሬ ግን ባርካችኋለሁ። ትንሹ ታላቅ ይሆናል። የተጠቃው ኃያል ይሆናል። የተያዘው የተባረከ ይሆናል። ብሌሲንግ መጥቷል ከላይ። በጎ ስጦታ፣ ፍጹም በረከት፣ መለዋወጥ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ቤትህን ባርካል። ትዳራችሁን ባርካል። እህቶች የወለዳችሁም ያልወለዳችሁም ማህፀናችሁ ይባረካል። ኃያል ኃያል ትወልዳላችሁ። የተቀባ ትወልዳላችሁ። ቤታችሁ ሰላም ይሆን። ቁጭ በሉ። ብሌሲንግ ታናሽ አሜን። ቡራኬ እንዲሆን የማድረግ አቅም አለ። እንዲፈጸም የማድረግ አቅም አለ። የሆነን ነገር እንዲሆን የማድረግ አቅም አለ። የሆነ የምትጠብቁት ነገር ሊሆን ይችላል። የጸለያችሁበት ነገር ሊሆን ይችላል። ቡራኬ ሲመጣ ግን እንዲሆን ያስገድዳል። ያን እንዲፈጸም ጠገባችሁ ያለውን ሰው ዛሬ የምትቀበለው በረከት በሉ ነገሩ እንዲሆን በሉ ፑሽ ያደርገዋል። ልመርቃችሁ 2018 በበረከት ትገባል። በልመና አይደለም፣ በዕዳ አይደለም፣ በችግር አይደለም፣ በለቅሶ አይደለም፣ በበረከት ትገባል። with a blessing በበረከት ትገባል። እንዲሆን የማድረግ አቅም አለ። አንዳንዱ በጾም ጸሎት አይደለም፣ አንዳንዱ በእንትን አለ። እንዲሆን የማድረግ እኔ ልንገር፣ ከረገሙሽ ሰዎች በላይ ብሌሲንግ እዚህ ቤት አለ። ነሞተ ሲአባረን ጫላ ሀያኒ ነረጅሩ ከራሲበን ነሞተ ሲትዱዱበተን ጫላ ነሞተ መቃኬ በሌሰን ጫላ ሀያኒ መነከነጅሩ ሴናኬ ጌደር ኢሳ ጩፈሜ ኢምበነ ጀቻንች ብሌሲንግ በጣም ከባድ።
እኔ በሞቅታ ሰው አልባርክ፣ ባርከኝ ሲል አልባርክ ጸልያለሁ፣ ትንቢት እነግራለሁ፣ አጋንንት አስጨዋል። ሴሌክቲቭ ነኝ ለምባርከው ብሌሲንግ። ምክንያቱም ሰውየውን ከዜሮ ወደ እንትን ነው የሚቀየረው። አሁን ለአንዳንዶቻችሁ ላይገባችሁ ይችላል። ያኔ አይ ፊል ኢት። ተመልከቱ፣ ኤቭሪ ነገር ሺፍት አረ፣ ሁሉ ነገር እግዚአብሔር ከትግል ያወጣን በብሌሲንግ። አሜን አትሉ? አሜን አትሉ? አንድ ሰው አሜን ይበል። በተገፋበት ቦታ ስፍራ ታገኛል። በትግል በልመና ሳይሆን በበረከት ትወጣል። ግንባርን መታርገው ሆኗል፣ ተፈቅዷል በኢየሱስ። አሜን አሜን አሜን። እንዲሆን የማድረግ ጉልበታል። ዘፍጥረት 27:37 ይስሐቅም መለሰ ኤሳውንም አለው ጌታ አደረኩት፣ ወንድሞቹንም ሁሉ በእርሱ ተገዢዎች ይሆኑ ዘንድ ሰጠሁት፣ በእህልም በወይንም ምን አደረኩ አበረታሁታል። እንዲሆን ሶስተኛ ልናገር፣ ቡራኬ ክሪኤት ያደርጋል። ሚራክል ተአምራትን የመፍጠር አቅም አለ። ብለስ ስትደረጉ ሚራክል ነው። ይሄ አንዱ የእግዚአብሔር ብሌሲንግ ተአምር ነው የሚያደርግ። ማን ነው ተአምር የሚፈልግ? 2018 ተአምራት ይሆናል። በማን? ባንተ ቤት፣ ባንተ ህይወት፣ ባንተ እመኑኝ። ዛሬ እግዚአብሔር ምስክሬ ነው። እግዚአብሔር ከቤታችሁ እየጠለዘ የሚያወጣው ችግር አለ። የሆነን ጨለማ ይመታል። የሆነን እርግማን ይመታል። የሆነን አቧራ ይጠርጋል። አንድ ሰው ዛሬ ነፃ ይወጣል። ካሽ የለም፣ ቼክ የለም፣ ግን እዚህ ውስጥ አፋ ብር የምትፈልጉ ሞኛቱን እጃችሁን አንሱ። ዶላር የምትፈልጉ የምርህ ነው፣ ይምር ነው። ከዚህ ማለዳ ጀምሮ ሆነ። ተየር ኡታሊያ ሜንጀሪ ተየር ፓናሜር። እርግማን መጥፎን እርግማን ምን መሰል? ለ1000 ሰው የተተኮሰ ጥይት 999ን አልፎ አንተን ይመታል። this is a curse ባይዞ። ይሄ ከመኪና ጎማ ያመለጠ ጎማ ከተማ መሃል አባሩ አንተ አናት ላይ መጥቶ ይወድቃል። ይሄ ከርስ ባይዞ አይስትህም። ብሌሲንግ ደግሞ ከ1 ሚሊዮን ሰዎች መካከል አንተን ከፍ ያደርጋል። እውነቴን ነው የምልህ። ከርስ ከባድ ነው። ከርስ አይስትህም ባይዞ። እኔ ልንገርህ፣ እጃችሁን አንሱ። በእውነት እግዚአብሔር ምስክሬ፣ በዚህ ዓመት ይኸውላችሁ፣ ኢቭን ከተወለዳችሁ ጀምሮ የተወለዳችሁበት ክሊኒክ፣ የተወለዳችሁበት መንደር፣ የተወለዳችሁበት ከተማ እናንተን የተከተለ እርግማን ዛሬ በቃ ይለኝ። በቃ 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 ጀሪ አሜን ጀሪ በቃ 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 አደባ መነኬራ አደባ ጎለኬራ አደባ ተጃጅለኬራ አደባ ሆጂ ኬራ ሀባርሰነርኩ ተገነመከን ሀባርሰነርኩ ተመነገነመከን። ዞር በልና ይሁንና በቃ ብሏል ጌታ። ይኸውላችሁ ከዚህ በኋላ እንዲህ ነው የሚሆነው። ትሄዳላችሁ የተባላችሁ መሮጥ ትጀምራል። ትሮጣላችሁ የተባላችሁ መብረር ትጀምራል። እመኑኝ፣ በ21 ቀን የሆነ አዲስ በር ተከፈተ። በ13 ቀን አዲስ እድል መጣ። የሆነ ነገር ተከፈተ። ሰው ያላየውን የምታዩ ሰዎች አሉ። ለፈነም ንንገኝ ነሞተ ጌሰንቱን አርጋጅ ነምን ሲደቀቴ ሲያደ ተገነመከን። የተረሳችሁ ሰዎች ቁጭ በሉ። ቡራኬ ተአምራትን ያደርጋል። መዝሙር 72:18 ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል። ሚራክል ያለ ብሌሲንግ ሲመጣ ደን ሚራክል ይከተላል። የማይገባህን ነገር እንድትቀበል ነው የሚያደርግ። እውነቴን ነው የምላችሁ። ዘዳግም 32:18 አንብቡት። ቡራኬ ሀብትንና ፍሬያማነትን ያመጣል። ፍሬያማነትና ሀብት የበረከት ውጤት ነው። አሜን በሉ። ኢላ ዋኑ መቀብሉ ረቲስ ይደበለም ያለህ ነገር ላይ ይጨመራል። አሜን። ይሄን ልናገር፣ ቡራኬ እድሜን ያስረዝማል። ኤፌሶን 6:2 መልካም እንዲሆንልህ እድሜህን በምድር ላይ እንዲረዝም አባትህንና እናትህን አክብር። ብዙ ጊዜ እኛ የምናስበው ወላጅ እናት፣ ስፒሪቹዋል ደግሞ አባቶች አሉ፣ እናቶች አሉ። እነሱ አውቶሪቲ አሉ። እነሱ ሲባርኩ እድሜ ይረዝም። ዛሬ የምመርቃችሁ ስሙኝ፣ እውነት ነው የምላችሁ፣ ይህንን የምትወስዱ ሰዎች እድሜያችሁ ይረዝማል።